ቅዳሜ ነው ዛሬ የረፍት ቀናችን ነው ቅዳሜ ከሰዓት እንግዲህ በያላችሁበት እንዴት ናችሁ ብለን ዛሬ ከረፍት መልስ ስቱዲዮ ተከስተናል የጧት ረፍት ከሰዓት ስቱዲዮ አው ረፍት ነበር የነበረን በጣም ከተለመደው ትንሽ ወጣ ያለ አየር የምናገኝበት ጸጥታው ደስ ይላል የሆነ መንፈስን የሚያረካ ቦታ ነበር የነበርነውና ራሳችን እንድንሰበስብ ጥሩ ደግሞ ኦክሲጅን ጥሩ አየር ያልተነካካየር ምንም ያልተበረዘ ምንም እንደሱን ወስደን መተናል እኛ እንደሱ አይነት አየር ይዘን ስንመጣ እዚህ ደግሞ ብዙ ፍቅር ያዙ የቅዳሜ ከሰዓት ቤተሰቦች ተጠብቀውናል እንኳን ደህና መጣችሁ በመላው ዓለም የምትገኙ የቅዳሜ ከሰዓት ቤተሰቦች እንግዲህ እኛ ዛሬ ሃይኪንግ አድርገን ረፍት ሰዓታችንን በእንደዚህ አይነት መንገድ አሳልፈን የመጣ ነው እናንተስ እንዴት ናችሁ ብለን በድንገት ስቱዲዮ ተገኝተናል እንግዲህ ሰዓታችንን ጠብቀን ማለት ነው እንዴት ነበር ረፍት አሪፍ ነው አሁን ሰው ረፍት ሲባል አንዳንዱ ረዘም ያለ ካልሲ አድርጎ አንድ 5-6 ፊልም ተከታታይ ማየት የሚወድ ሰው አለ ከሶፋው ሳይወርድ የተለያየ ካልሲ አድርጎ የተለያየ እግር ካልሲ ሊሆን ይችላል ማንም ስለማያይ ረፍት እንደየሰው ቤት ውስጥ እንደዛ ነው እንደምትይ አላደግም እኔ ግን ወንዶች በጣም እንዴ ቤት ውስጥ ስንሆንማ የተለየ ነፃነት ነው የሚሰማን በቃ እንደፈለግን ነው የምንሆነው ያው ውጪ ስንሆን የምንጠነቀቀው ግን የረፍት ጊዜ የረፍት ሰዓት እንዴት ነው የምናሳልፈው ብዙዎቻችን አብርሽ እንዳልከው የረፍት ሰዓትን በቃ ስልክ አጥፍቶ ሶፋ ላይ ተኝቶ ብዙ ፊልም እያዩ መጽሐፍ ማንበብ ሊሆን ይችላል ብቻ ግን በጸጥታ ሳያገኙ ያለ እንቅስቃሴ ማሳለፍ ረፍት የሚሆንላቸው ሰዎች አሉ አንዳንድ ሰዎች ደግሞ የረፍት ሰዓታቸውን እንቅስቃሴ በተሞላበት መንገድ ወክ በማድረግ ሊሆን ይችላል ልክኛ ዛሬ እንደገባነው ሃይኪንግ ከከተማ ወጣ ብሎ ንጹህ አየር ጫካ ውስጥ እንደዚህ በቃ እንደዛ ሊሆን ይችላል በማረግ አሁን እሱን ረፍት አይወስዱ ምንድነው ሃይኪንግ የሚያማቸው ጓደኞች አሉ እንዴ ገና ሃይኪንግ ስራ ደክመሽ ምንድነው ድንጋይ ላይ እንደዚህ ደና መውጣት ነው ግን ስሜቱን ይዣት ወጥቼ አንድ ጓደኛዬ በጣም ነው ወደደችው ስትወጣ አየሩ በተለይ ጧት ነው ትንሽ ምንም ነገር ደክሞሽ ወጥተሽ ግን የሆነ የምታገኙ እርካታ አለ ድካም ያለው ይመስላል ግን መንፈስን ያረካል ያነቃቃል ሌላም ስራ ሞር እንድትሰሪ ነው የሚያረጋሽ እንደዛ አይነት ሰርተን ስንመጣው እኛ ደስ ብሎን የወጣነው ሰው ረፍት ሲባል እንዳልኩት ከሁሉም ነገር ረፍ ብሎ መዋል ነው የሚፈልገው እና ሃይኪንግ እንዲል ጧት ተነስተን ምናምን ስትሆን በረፍት ቀን እንደገና ሌላ ድጋሚ ሌላ ተራራ ልታሰጣኝ ነው ይልሻልና ጧት ስትወጫውን እኛ ዛሬ በጧት ነው የተነሳ ነው የጧት አየር ያለ ወትሯችን ዛሬ ሌሊት 10 ሰዓት ተኩል የተገናኘነውና እና እኔ ሰፈር ነው ያመጣችሁ ሰፈሩን ሄድን ግን ደግሞ የሚገርመው አዲስ አበባ ውስጥ ደግሞ አይመስልም አሁን ለምሳሌ አሁን ሌላ ሀገር የተዝናና ነው የሚመስለው ይሄድን ጧት ቀለል አድርጎ የጅብ ግሩኖ ነው ይለኛል የምን የጅብ ቀን አይወጣማ ምን አስፈራሽ እንዴ ቢወጣስ ድንገት አይወጣም ቀን አይነካ ያልፍሻል በዚህ ነው አሁን ያያችሁት ጫካ እኔ ብዙ ጊዜ ከልጅነት ጀምሮ ሄድኩበት ነውና አሁን እንደሆነም በጣም ተሻሽሏል ቦታው በጣም አምሮበታል በጣም አሪፍ ሆኗል ክረምት ላይ ሲሆን ፏፏቴ ያለው ግን ሰው በየራሱ የረፍት ጊዜውን የሚያሳልፍበት ጊዜ አለ አሁን በፊት ነበር ዛም ሄዶ አሁን ከናንተ ጋር ሄድኩኝ ከዚህ በፊትም እንደዚህ አልፎ ሄዳለሁ እንጂ እንደ ድሮ በጣም ቶሎ አልሄድም ግን አሁን ክፍሌ ሶነን የረፍት ሶነን ማድረግ የራሴ ልምድ ልንገራችሁ ክፍሌ ሶን የመጀመሪያ ነገር ያደርኩበትን ክፍል መጀመሪያው ብትን አድርጌ ማጽዳት ነው ፈልገው እንቅስቃሴ ያለው ረፍት አጸዳውና ከዛ እጣን አድርጌበት ወጥቼ እንደ አዲስ ሰው ነው የምገባው እጣን ታጨሳለህ እንዴ እጣን ከሌለም አይደብርም እና ከዛ በኋላ በቃ አይደብርም አብርሽ በነገራችን ላይ በጣም ብዙ ሰው እጣን ይወዳልና ቤት ውስጥ እጣን ማጨስ የተለመደ ነው ቢሮአቸው ውስጥ የሚያጨሱ ሰዎች አሉ መኪና ውስጥ የሚያጨሱ ነው ስም አልጠራም እኔ ሽሮ ራሱ በእጣን ነው ማዘው ሽሮ እናንተ የጀበና ቡና ነው በጣም የምታዙት እኔ ሽሮ በጣም ነው የኔ ልምድ አሁን ማጽዳትህ ምናምን ስራ አይደለም ላንተ ቤት ማጽዳቱ ራሱ ቴራፒ ነው ይሄ የሚሰጥህ ነገር አለ ጽድት ያለ ቤት ውስጥ ስትገባ የሚሰማ ስሜት አለ አይደል እሱ አሁን እንደ ረፍት ነው አሁን የረፍት ጊዜያችንን እኔ በብዛት ወይ ልብስ ወይ ካልሲዎች የሆነ ነገር ብቻ ሳጥብ ወይ ሳስተካክል የሚሰማኝ ስሜት አለ ግን ስራ ነው እኮ ከጧት ተነስቼ እኮ እስከ ማታ ላጸዳ እችላለሁ ግን ያስደስትሻል የሚያስደስተኝ ስሜቱ ደስ ይለኛል ምንድነው ያው ረፍት ማድረግ ማለት ሰው የሚያስደስተውን ነገር ማድረግ ማለት ይመስለኛል ለኔ አላቅም እንግዲህ ሁላችንም የራሳችን የሆነ ልምድ አለ አንዳንዶች ደግሞ እኛ ልክ ዛሬ እንዳደረግነው ከከተማ ወጣ ብለው በሌሊት ሃይኪንግ እንደዚህ
ያም በራሱ የሚሰጣቸው ደስታ አለና የትኛውን የሚያስደስተን በረፍት ሰዓታችን ነው? እኔ በረፍት በስቶብኛል። ላስት ዊክ ፓልም ሪዞርት ነበርን። ኩሪፍቱ ፓልም አንተማ ባለፈው ደስ የሚላችሁበት ቦታ በከል ተበላ። እኔ በከል እንደዛ የሚጣፍጥ በከል በልቼ አላውቅም። በእውነት ደስ ይላል። አፋር በጣም ይታወቃል። እና የተሰጠን ስናየው ምክንያቱም በኔቸር የተከበበ ነው ቦታውና በጣም ደስ የሚል እርካታ ነበር። እና ሀገራችን ላይ ራሱ እንደዛ አይነት ሪዞርት ቀለል ያለ ቦታው በጣም ነው የሚያምረው። በጣም በነገራችን ላይ ቆንጆ ፕሮግራም ነው የሰራችሁት። በጣም አሪፍ ጊዜ እንደነበራችሁ ያስታውቃል። ያው የብዙዎቻችንን እረፍት ነው እኛ አንዱ ብለን የገባነው። አሁን ለምሳሌ ከከተማ መውጣት እረፍት ነው ለአንዳንድ ሰው፣ ግን ደግሞ ከተማ ውስጥ እኛ አሁን የሚገርመኝ እዚሁ አዲስ አበባ ውስጥ ነው እንደዛ አይነት ቦታ ያገኛል። ሩቅ ቦታ መሄድ አይጠበቅብንም። በብዙ ጉዳዮች አይታችሁ ከሆነ አሁን ቢዚ ነን በቃ አይደለ? ይሄ ለስራ ካልሆነ እንኳን ተደዋውለን መገናኘት ሻይ መጠጣት እንደዚህ አይነት ጊዜ የለንም። ግን ለራሳችን ጊዜ ስንሰጥ እኛን የሚያስደስተን ማረፍ የትኛው ነውና መጪው ጊዜ ክረምት መሆኑንም ተያይዞ ብዙዎቻችን ክረምት በተለይ ለተማሪዎች የእረፍት ጊዜ ነው እና በፊት እንዴት እንደምናርፍ ያው እናስታውሰዋለን። አሁን ጊዜ ልጆች ግን ጭቃ ተሰርቶላቸው ነው በነፃ ጭቃ እያለ ማለት ነው። ብዙ ጭቃ እዛ ላይ በተለይ ደግሞ አፓርትመንት ውስጥ ነው ሰው አሁን እየኖረ መገናኘት ወርዶ በተለይ ለህፃናት ማሳደግ አፓርትመንት ውስጥ በጣም ከባድ ነው። ለነሱ እንዲባርቁ ወደዛ እንዲሉ ትፈልጊያለሽ እና በጣም ያሳዝኑኛል። የኛን ሰፈር ህፃናት አይደሽ የአፓርትመንቶቹን ስታይል አይመጣልሽ። መላጣ ሜዳ ነው መላጣ የሚባል እዛ ኳስ ይጫወታሉ። ከዛው እንትን ብለው አቧራ ነው የሚመስሉት። ምንድን ነው ያልኩት ደግሞ ቤት አይለዩኝም ማለት በልጅነት እንዴት ነበር የሚለየው አለችኝ እና ሳጠፋ ቤት አልኳት እንዳልቦንባቸው ውሃ ከፍከፈው ነው የሚገርፉኝ አልኳት። ረጅም ቲሸርት አድርጌ ያለ ቁምጣን ያደግኩት አልኳት። ታርዛን እያለች ነበር ጫካ ውስጥ ዞር ሳሪያ። ስለዚህ የእኛን እረፍት በከተማም ከከተማም ውጭ ያለፈውን ሳምንት ጨምረን አወራንና አንድ የሆነ የጠፋ ፍቅር አይታያችሁም? ራቅ ብሎ ሄደ። በጣም ስንፈልገን የሆነ ኃይል ጠፍቶብናል። በጣም ብዙዎች እየጠየቁ ነው። እኛም እስኪ የእረፍታችን እንደዚህ ነው አለን። እንግዲህ የእሱ እረፍት እንደዚህ ከሆነ ያሳየን እረፍቱ እንዴት እንደሆነ ብንጠይቀው ደስ ይላል። ወደ ሀገር አሜሪካ እንሂድና ከባህር ማዶ እንግዳ አለን። ዮኒ መስመር ላይ ነው ያለው። አህለን ወሰህለን። ሀዬ ደህና ነህ? እንደምናችሁ ሁላችሁ? አለን። ተናፍቀሃል በጣም። እኔም በጣም ናፍቃችሁኛል። በጣም ናፍቃችሁኛል። ግራና ቀኝም አለን እያሉ ነው። እኛ ከፈረንሳይ ሃይኪንግ አድርገን ነው የመጣነው። አንተ ኬት ነህ? እስኪ ኬት ነህ? እኔ በእውነቱ ከቨርጂኒያ ካውች አካባቢ ነው ያለሁት። ቨርጂኒያ እኔም ደግሞ በደንብ አሪፍ ጊዜ እያሳለፍኩ ነው። ቨርጂኒያ ኢዝ ፎር ላቨርስ ይላል። በነገራችን ላይ የቨርጂኒያ ሞቶ ፎር ላቨርስ እውነት ነው። ኦሽን ሲቲ ሄደህ ሃይኪንግ ሳይሆን አድርገህ የመጣኸው የውሃ ድምፅና የቢች ዳር ወክ አድርገን የመጣህብን ቢስንካ በጣም እና ደግሞ ይሽከክሪሹ ነው። ሜሪላንድ ውስጥ ነው የሄድከው ማለት ነው። ሰብልዬ እንግዲህ ከዛ በኋላ ያለውን ጨዋታ በእውነት እዛ ያለውን ነገር ለመግለጥ ይከብደኛል። በጣም ናፈከኝ። በእናትህ ዮኒ በጣም ተስማምተዋል። ተስማምተዋል። እኛማ በቃ ዮኒ እየጠፋ ካናዳ ሄዷል፣ አሜሪካ ሄዷል። ቤተሰቦቹን ይዞ እና እስቲ ዛሬ ጠቅለል አድርገህ እስኪ ንገረን ያለህበትን ሁኔታ። ኤቭሪባዲ የተባለውን ሁሉ ሰምተናል። በነገራችን ላይ እኔ እንግዲህ ካናዳ አንዳንድ ጊዜ ውሸት ሲደጋገም እውነት ይሆናል የሚባለው ነገር እውነት ነው። ካናዳ ነው ያለው እና ሰዎች አይዶን ነው እንግዲህ ይሄ ማህበር ማለት መለኪያው ምን እንደሆነ ግራ ገብቶኛል። እና ያለሁት ዲኤምቪ ኤሪያ ቨርጂኒያ ያለሁት። ስለዚህ ካናዳ ሊሄድኩም ያለው ነገር ይሄ ነው እንግዲህ። እና ሲደጋገም እኔም እውነት መሰለኝ። በእርግጥ ያው ብዙ ሰው መልካም ምኞት የመመኘት ሀሳብ አለ። የከፋ ነገር የለም። በእርግጥ እንዲሁ
የሚወራው ነገር ላይ ክፉ ነገር የለም። ተመስገን። እሱም አለመኖሩ መረጃው ስህተት መሆኑንና ያለሁት እዚህ ወደ DMV ኤሪያ ቨርጂኒያ። እረፍት እንዴት ነው? አፖስቶ ነው። ተመችቷል? ፊት በጣም ከባድ ብቾን ላይ ነህ? አዎ፣ ትንሽ ያው አየሩ ይቀይራል። ጥሩ ነው። ድምፅም ይዘጋል። አየር ይቀይራል። ድምፅ ተዘጋ እንዴ? ባሻይ አልፎ አልፎ እንደዛ ይሆናል። እና ምንድነው ያልተስማማኝ? ይሄ መኪና ውስጥ የሚከፍቱት ኤሲ አለ። ኧረ ወገኖች እባካችሁ እንደውም እኮ ጥሩ አየር ላይ ነው ያለው አሁን እንጂ ሰመሩ ሲገባማ በስማም ጆኒ በጣም ኤሲ ከሚከፍቱብህ የ90ስ ሙዚቃ ቢከፍቱልህ አሪፍ ነው። ጎሽ 90ስ ነው በጣም እንዴት ናችሁ? ከናፍቆት በስተቀር በጣም ይናፈቀን። ሰብልዬ ደግሞ ማች ነው የለበሳችሁት? ቢስኝ ማች በማች ነው ፏ ብለናል። በጣም ተናፍቀሃል ዮኒ፣ በጣም ተናፍቀሃል። እኔም በጣም ናፍቃችሁኛል። እንደውም በዚህ አጋጣሚ ኢቢኤስ የተሸለመውን ሽልማት አፍሪካን ቤስት አዋርድስ ላይ የብራንድ አፍሪካ ሆኖ መሸለሙ መመረጣችን እጅግ በጣም አስደስቶኛል። ሁላችን እንኳን ደስ አለን ልል እወዳለሁ። እውነት ነው። ትልቅ ኩራታችን ነው። ምን ተሰማ? ሁለት ነገር ነው። አንዱ ያው እንግዲህ ለሁለተኛ ጊዜ ሲያሸንፍ ነው ይሄንን ትልቅ የሆነ አዋርድ። አምናም እንደዚያው ነበር። በተከታታይ ለሁለተኛ ዓመት ነው ያሸነፈው። ሁለት ነገር ነው የሚታየኝ። አንድም ጣቢያው ያለበትን ደረጃ የሚገልጽ ነው። በሌላ በኩል ደግሞ የአለቃችንን የአባታችንን የአማንን የነበረውን የሀዘን ድባብ ትንሽ ገለል የሚያደርግል ወይም ደግሞ መጽናኛችን ሆኗል ብዬ አስባለሁ። አንድም መጽናኛችን ነው፣ አንድም ደግሞ የእሱን ቪዥን ምንም ሳይንገራገጭ የት እንደደረሰ ማሳያ ነው እና ለነፍሳችን የእሱ ነፍስ ታርፍ ዘንድ ለእኛም መጽናኛችንና በስራ ደግሞ የምንበረታበት ሆኖ አግኝቼዋለሁ እና በእውነት በጣም ከድልም በላይ ነው፣ ከሽልማትም በላይ ነው። የነበሩትን ቃለመጠይቆችና ውይይቱንም ስነስርዓቱንም ተከታትያለሁ። በእውነት በጣም እጅግ በጣም ደስ ብሎኛል። አምላኬንም አመስግኛለሁ። ሁላችን ስታፍ በሙሉ እንዲሁም ደግሞ ሁሌም ከኛ ጋር የሆኑትን ተመልካቾቻችን፣ ቤተሰቦቻችን በሙሉ እንኳን ደስ አላችሁ ልል እወዳለሁ። አይ አም ዮኒ ፍሮም ቨርጂኒያ። መንገዳችን ተመርቋል። አመለጠ። መንገዳችን ተመረቀ እኮ አልቆ አሁን ወክ እያደረግንበት ነው። በደንብ ደስ በሚል በጣም ሌላ አንድ ጥያቄ አለኝ። መቼ የምትመጣው? ትንሽ ያው ቫኬሽን ትንሽ አራዝሜ ነው። ስለዚህ ያራዘምኩት ትንሽ የእረፍት ጊዜያት ስላሉኝ የዓመት እረፍት የተጠራቀሙ ስላሉኝ እነሱን የዓመት እረፍት የተጠቀሜ ሪፍሬሽ አድርጌ በከባድ ግን አሁን የተቀመጥክበት ቦታ አካባቢ ምናምን በቃ የሆነ ፕሮፌሰር የምናናግር እየመሰለ ነው። የሆነ ላይብረሪ ውስጥ የሆነ ቡክ ሴግመንት እንደ አንድ ፕሮፌሰር እንደ አንድ ምሁር እኛ ስለ መዝናናት ሃይኪንግ አድርገን እንግዲህ ገብተናል። እዚህ ላይ አንተ ደግሞ እርሶ ምን ይላሉ? አሜሪካ እየተዝናና ስለሆነ እርሶ ምን ይላሉ? ካነበቡት መጽሐፍ ተነስተው ካነበብከው አላቃቸው ግን ለማወቅ ጥረት አላረክም? ያ እንዲሁ ባክግራውንዱ ሸጋ ነው ብዬ አስባለሁ። ለማንኛውም ግን በመዝናናት የሙዚየም ኦፍ ባይብል እሱን አይቻለሁ። ዲሲ እና ኦልድ ታውኖችን ዲሲም ቨርጂኒያም ያሉትን ኦልድ ታውኖች አይቻለሁ። ከዛ በተጨማሪ ደግሞ ሜሪላንድ ደግሞ በጣም ብዙ ኢትዮጵያውያን ይኖራሉ። አገር ቤት ነው ይመስለው ነገራችን ቢሲንክ አገር ቤት ራሱ። ቨርጂኒያ ግን አይብስም ከሜሪላንድ? ቨርጂኒያም በጣም ብዙ ኢትዮጵያውያን አሉ። እጅግ በጣም ብዙ ኢትዮጵያውያን አሉ። ከዚያ በተጨማሪ ግን ሰው ቢሲንክ ይበላል። ምን ቁርጥ አላስ ያሰኛሉ። በጣም ቁርጥ በጣም ነው የሚባለው። የኩኪንግ ቀምሼ ግን ካሜራ ጣለው ለማን ልናገረው? እና እሱ በጣም ኢንጆይ አድርጌዋለሁ።
ሌላ ኦልድ ሲቲዎችን ያው በጣም ወድጃቸዋለሁ። ዲሲም ቨርጂኒያም ያሉትን ኦልድ ሲቲዎች በጣም ወድጃቸዋለሁ። አሪፍ ነው፣ ሸጋ ነው እና ብዙ ኢትዮጵያውያን ያሉበት ስለሆነ የሀገር ቤት ናፍቆት ያለው ሰው እንደውም ሌላ ስቴት የሚኖር ወደዚህ አካባቢ ሲመጣ ኢትዮጵያ የመጣ ያህል ይሰማዋል ነው የሚባለው። እውነትም እኔም እሱን እጋራለሁ። ሰብልዬ ደግሞ የበለጠ ታውቂዋለሽ እንደ እንትንሽ ላይ ያድኩልሽ አቦ ሰብልዬ ስካይላይን ፀጉር ቤትሽ ፀጉሯን እኔ ነበርኩ የምሰራዋልኛ እንደሚገባው እና በጣም ደስ እዛማ ኃይለኛ የአበሻ ሰፈር ነው ስካይላይን ስካይላይን ነው የአበሻ ሰፈር ነው። እንጀራ ዳቦ የተለያየ ነገሮች የሚሸጥበት ሰፈር ነው። ዙሪያው በሙሉ የአበሻ ቤት ነው። ዙሪያው በሙሉ ቅዳሜ ከሰዓት እያየ ነው ባሻይ አንዴ የከሰከስኩ ነው። እኛ ራሱ ሁሌ መግቢያ ስንገባ እንደዛ መግቢያ ስንገባ በጣም ነው የምትናፍቀን። ደግሞ አንተ ከሄድክ በኋላ መግቢያችን ምን ጠቅ ብሏል። በኖረን እንላለን ሁሌ ስንሰራ። ወይኔ ባሻ እዚህ ጋር በኖረን የአንቲኩ መኪና የሰራን ቀን የዛን ቀን አስታውሰን ነው በአንቲኩ መኪና የገባን ቀን የአፍተርኑን ቲ አቦጓጎ መኪናዋ ራሱ አብርሽ ብራቮ ነዳው ዘወርኩ። በእውነት አይ ሚስ ዩ ኦል በጣም ናፍቃችሁኛል። በጣም ነው የምወዳችሁ። ሌላ ሳረሳው ሴቭ ዘ ዴት ይባላል። ሴቭ ዘ ዴት ሁሉ ነገር ሴቭ ዘ ዴት ነው። ግራጁዌሽን አጋጣሚ ይሄ ጊዜ ግራጁዌሽን ጊዜ ነው እና እንዲሁ በወሬም በምንም አንዳንድ ነገር ጥሪም ሲልኩልኝ ሴቭ ዘ ዴት ምናምን እንዳይረሳ እና ከዓመት በፊት ነው ግራጁዌሽን የሚጠራው። ሰው እንደዛ ነው። ሌላ የሚያስቅ ነገር የምትነግረን አለ? ካጋጠመ የሚያስቅ ወይም የገረመ ነገር ሼር የምታደርገን ነገር አለ? ያ እኔ ምንድነው ይሄ አውቶማቲክ መኪና አልነዳም፣ አላውቅም። የመኪና ማኑዋል ላይ ነው ያለኸው እና አንድ ቀን ዘወርኩኝ። በእውነቱ ቴስላ የተሰኘችው መኪና ዘወርኩና ምን ሆነ እየሄድን የድሮ መኪኖችን አያለሁ። በጣም የድሮ መኪኖች ናቸው። በቃ ወሰወሱኛ ቦ ሀይ እና ልጁ ምን አልኩት አቦ ዳሪዣ አንዴ ሊያቸው በማይቆምበት ያዝና በደንብ ሊያቸው አልኩት እና ልጁ አሁን ድረስ ይስቃል። እዚህ ያለው ነገር በእርግጥ በጣም ደስ ይላል። የእናንተንም ስራ እያየው ነው። በነገራችን ላይ ቴሌቪዥንን ውጭ ሀገር ሆኖ መመልከትና ሀገር ውስጥ መሆን በጣም ይለያያል። ቴሌቪዥንን ብቻ ሳይሆን የሙዚቃ ቪዲዮዎች፣ ሚውዚክ ቪዲዮዎችን ራሱ ድራማም ቢሆን ማንኛውንም ነገር ከሀገር ውጭ ሆኖ ማየት በጣም ብዙ ፕላስ አለው። እያንዳንዱ ነገር ያሳሳል። ሰው ደግሞ ዲቴል ነው የሚያየው። ዲቴል ነው የሚመለከተው እና ብዙ ሰዎች እዚህ ያሉ የኢቢኤስ ወዳጆች፣ የኢቢኤስ ቤተሰቦች እኔን ሲያገኙ እናንተን ያገኙ ያህል ነው የተሰማቸው እና ሰላምታቸው፣ ፍቅራቸው በጣም ብዙ ነው። በዚህ አጋጣሚ በጣቢያችን በኢቢኤስም ስለተደረገልን መስተንግዶ የሚሆን ስለሰጡን ፍቅር፣ ክብር እንግዲህ የሁላችን ነው እና ልናመሰግናቸው እንወዳለን። ዲኤምቪ ኤሪያ ዮኒ እንግዲህ ብዙ ጥያቄ አለ። ዮኒ መቼ የሚመጣው ያው ስትመጣ ቀኑን ግልጽ ስላላረገልን የረፍት ጊዜውን ሴቭ ዘ ዴት ስትመጣ አብረን ሃይኪንግ እናደርጋለን። አብረን ሃይኪንግ እንወጣለን። ሴቭ ዘ ዴት እሷንም እሺ እንወዳለን። መልካም ቆይታ፣ መልካም ረፍት። በጣም እናመሰግናለን። አመሰግናችኋለሁ። እወዳችኋለሁ። ሁላችሁ ኑሩልኝ። አቦ ሴቭ ዘ ዴት ባይ ታንኪ። አመሰግናለሁ። የፕሮግራሙን መውጫ ስራለን። የፕሮግራሙን መውጫ ስራለን። ወደ ታለንት ምራለን። ወደ ታለንት። እሺ እንግዲህ የቅዳሜ ከሰዓት ቤተሰቦች በግራም በቀኝም አሉ። እንግዲህ አምራችሁ ደምቃችሁ መታችኋል። እስቲ አንዴ ለራሳችሁ አንዴ ላይ እንግዲህ የቅዳሜ ከሰዓት ቤተሰቦች ሲመጡ ሁሌም ታለንትን ያሳዩናል። የሙዚቃ፣ የግጥም እንዲሁም የተለያዩ ታለንት አለ። ዛሬ እነማን ናቸው? ከግራ ይጀመር ወይስ ከቀኝ? በነገራችን ላይ የእናንተ ግራ ለእኔ ቀኝ ነው። በተመቸ አስጀመር። በአብርሽ ሳይድ ወይስ በሰብለ ሳይድ? ጀምር። በሰብልዬ በቃ ሚስችው። እሺ በዮኒ ምርጫ ከሰብሊ ጀርባ ነው የምንጀምረው። ከሰብሊ ጀርባ አለች እህታችን፣ እንታውቅ። ፌቨን አበራ። ታለንትሽ ምንድን ነው?
እኔ ብዙ ነገር ማለት ማስታወቂያ፣ ዜናም፣ ትወናም፣ ግጥም ሁሉንም እችላለሁ። ይሄኛውን ጀስት ፕሮግራሙ ላይ ለመሳተፍ ያህል ነው ይሄኛውን ማቀርበው ማለት ነው። ዛሬ አመጣሽ አሁን ሙዚቃ እንትን ነው ሙዚቃ ባለብዙ ችሎታ ነሽ ማለት ነው። ስለዚህ እንስማሽ። ማለዳ ፀሐይ ስትወጣ ደማምቃ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ አምላኬን ሰላም አውለኝ እላለሁ ዘወትር ስሙን ሳነሳው እላለሁ ሲመሽ ተመስገን ብዬ አድራለሁ ፈጣሪ እንደሚጠብቀኝ አምናለሁ ላይ 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 ፈጣሪ አንቺን ብቻ ሳይሆን እኛን ይጠብቀን ነው። አይ በቃ ማለት ከባድ ድምፅ ነው። ፌቨን እንዴት አገኘሽው ራስሽ? አትወጂም ዘፈን? ፕሬዘንት ለማድረግ የሆነ የታመቀ ነገር አለ። አንድ ቀን አሁን በቀጭኑ ነው የወጣው። ሌላ ጊዜ በሰፊ ይወጣል። በወፍራሙ የወጣ ቀን የተዘረገፈ ቀን። እናመሰግናለን ፌቨን። እኔ አሁን ድምፅ ሃይኪንግ ነው ይመስላል። ወደ ላይ ማለት አዝናንቶናል። በማዝናናት ይሁን ይላል በማዝናናት ዘርፍና በአዝናኝ ዘርፍ እስካሁን አንደኛ ነሽ። ስለዚህ በእኔ ጀርባ እንሂድና ካልዘፈንኩ እያልሽ ነው። በአይን ኮንታክት ተገናኝተናል። እስኪ ተነሽና ስምሽን ንገሪያቸው። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። ስሜ ሙሉሴት ደምሌ እባላለሁ። ሙሉሴት ሙሉሴት ትንሽ ደስ ይላል። አመሰግናለሁ። ምንድነው ስራሽ? ምንድነው ስራዬ? ክሊኒካል ነርስ ነው። የአክቲንግ እና የሞዴሊንግ ተማሪ፣ የሎሬት ኪነጥበብ ማሰልጠኛ ተማሪ ነኝ። የማን ዘፈን ይዘሽ ነው የመጣሽ? አህመድ ማንጁስ። እሺ፣ እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑብሽ አድባሩ ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ብዙ ከከፍተኛ ምሽ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ የሚያምረው አንገቱ መጠነኛ ጉዳት ነው ያስተናገደው። አይ መጠነኛ ነው ይሄ። አይጎዳም። ለስለስ ብሎ ነው የሚጎዳው። ሙሉሴት እናመሰግናለን። ሰው ያለውን ነው የሚሰጠው። እንግዲህ ያው ሙያሽና ሳይተሽና የቀረውን ይባርክልሽ። አሜን። እናመሰግናለን። ሙሉሴት መርፌ ስትወጋ አታሳምምም። የጤና ባለሙያ እናመሰግናለን። አንድ የመጨረሻ ይቀረናል። በጣም ገራሚ ሁለት ድምፅ ሰምተናል። አሁን ገራሚና አስገራሚ፣ ገራሚ ማስገራሚ እንዲሁም አስደናቂ አንድ የመጨረሻ በእምነት ስምን ይባላሉ። ፊላቸው የመጡት የማዲንጎ አፈወርቅ ሞኙ ልቤ። እሺ ካምናው ካልተማርኩኝ ተመልሼ እኔም ዛሬን ከደገመኝ እርምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ተታለለ እየካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና እየጠራው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ
እንደማንገናኝ ውስጤ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኝኝ እኔም ያንቺ ላልሆን ያለመረሳትሽ ሚስጥሩ ምን ይሆን አሃ ሞኙ ልቤ አሃ ያልታደለ በትካዜ ብሩሽ በሐሳብ ሸራ ላይ ስስል ከረምኩና ሳሳምርሽ ህልምልሙንሽና ዛሬም የለ ከባድ ዘፈን ነው ግን በደንብ አድርጋ ነው። በጣም ተወዳጅ የሆነ የማዲ ሙዚቃ ነው። ይሄ ድምጽሽ አሪፍ ነው ግን ከሬንጅ መውጣት አለ አይደለ? ከአንዱ ዜማ ወደ አንዱ ዜማ ተሻገሪ እንደ ትንሽ መሳት እንጂ ድምጽሽ በጣም ቆንጆ ነው። ደግሞ በደንብ ነው ግጥሙን አንዳንዴ ዮኒ ብዙ ጊዜ ይላል እዚህ ሲመጡ ግጥሙን በደንብ ነው የምንሰማው። በእርግጥ የማዲ ይሄን ሙዚቃ ብዙ ሰዎች ይዘፍኑታል፣ ይሞክሩታል፣ ይዘፍኑታል። ነፍሱን ይማረውና በጣም ቆንጆ ስራ ነው። በጣም የሚገርም እናመሰግናለን። አሪፍ ነው የተዘፈነው። በጣም ግን እኛ ቅዳሜ ከሰዓት ላይ መግቢያ ላይ ብዙ ጊዜ ሀሳብ ስንሰጥ ስለ ሙዚቃ በጣም የተለየ እውቀት ኖሮን ሳይሆን አረ ከመስማት እኛ ባዝናኝ ነው እኛ ሙዚቃ የመስማት ልምድ ነው ያለን እንጂ አስተያየት የመስጠት ልምድ የለን። የመስማት ልምድ ግን አለን። በዚህ አጋጣሚ ምናልባት ዛሬ በሙዚቃ እንግዳችን ላይ ስለ ማዲ ነፍሱን ይማረውና አዲስ ስለሚወጣው አልበሙ አዲስ ነገር እንሰማለን በኋላ ላይ። ስለዚህ ከስካሁኑ ችሎታ ዮኒ የሰማውን ሀሳብ ይሰጠናል ማለት ነው። ባሻ እየሰማህ ነበር? መደረቢሲንካ በጣም ሁሉንም ተከታትያለሁ። በጣም ሸጋ ነው ፖስቶ ነው። በእምነት መጨረሻ ለዘፈነች ማዲን በእምነት በጣም አሪፍ ድምጽ ነው ያላት ማረጋገጠው እንዳለው ግን የሁላችሁ በተጫወታችሁታል። የመጀመሪያዋ እህታችን ትንሽ የስኬል ጉዳይ ይመስለኛል። ስኬል አዝናንተዋል ግና ስለጀመረች መሰለኝ አይደለ እንጂ ከዛ በኋላ ያሉት ድምጾች አሪፍ ነበሩ። መሀል ያለችዋን በጣም አሪፍ ነች። በእምነት ግን ከሶስቱ ለእኔ በጣም ልዩ ሆነ። ስለዚህ አሁን የዚህን ያክል ከሰማቸው ወንበር ስር እኮ ሽልማት እየሰጠን ነው እና ወንበራቸውንም አንተ ሸልመው በቃ ዛሬ በዶላር ይሁን አቦ በግራም በቀኝ ያሉትን እዘዝና ሽልማት ያውጡት ያሳዩ። በአብርሽ በኩል ያላችሁት እስቲ ወንበራችሁ ስር የተዘጋጀ ልዩ ሽልማት አለ። እስኪ የመጀመሪያው በዶላር ነው ብሏል። ፊት ለፊት አይ ወደ ውስጥ አትግቡ። እዚህ ፊት ለፊት ፖስታ ነገር ካገኛችሁ ሽልማት አላችሁ ማለት ነው። ፈልጉ የመጀመሪያው ላይ ነው። እንደዚህ ይፈለግ እዚህ ጋር እንደዚህ የለም አንድ ብቻ ነው የተገኘው። እስቲ በደንብ ፈልግ። አንድ ብቻ ነው እስካሁን የተገኘው። እሺ ስለዚህ በሰብሊ በኩል ያላችሁት ታዛችኋል። በሰብሊ በኩል እስኪ የመጀመሪያው ላይ ወደ ውስጥ አትግቡ። እዚህ ፊት ለፊት ወጣ ያገኛችሁ ወጣ እያደረጋችሁ እስኪ ክፈቱትና ይከፈት ምን እንደሆነ ነው። ጁስ መፍጫ አግኝታለች ከእኔ ጀርባ። እሺ ያንተስ? 2000 ብር ወጥቷል። ከሰብሊ ጀርባ 2000 እና አንድ ምስጋና አንድ ጁስ መፍጫ ጁስ መፍጫው ለእኔም ያስፈልገኛል። ወርክአውት አድርጌ ስለመጣሁ ጠዋት እዚህ በእውነት አሜሪካ ነገር ደግሞ በጣም አትክልት ነገር በጣም ያስፈልጋል። ስለዚህ ወደ ምስጋናው እንሄዳው። እሺ ራስን አስታውቅ። ስሜ ዋናው ጸጋዬ ይባላል። ዋናው ትክክለኛ ስም ነው? ዋናው ስም ነው ትክክለኛ ስም። እሺ እድሉ ስለሰጠኝ አመሰግናለሁ። እና ማመሰገን የምፈልገው አንደኛ ቤተሰቦቼ ነው። እዚህ እንድደርስ ብዙ ድጋፍ አድርገውልኛል። ቲያትሪካል አርት ተማሪ ነኝ፣ ቲኤምኤስ የፊልም እና ቤተሰቦቼ በጣም ነው የማመሰግነው። በዚህ አጋጣሚ ማነው ስማቸው? ጥራና አመስግናቸው። አይሻልም? ማመስገን የምፈልገው የመጀመሪያው እናቴን ብርቄ አዳሙ በጣም ነው የማመሰግነው። በጣም ነው የምወድሽ፣ አመሰግናለሁ። እና በሁለተኛ ደረጃ ደግሞ ወደ ፊልም ዓለም እንድቀላቀል ላደረገኝ አርቲስት ልዑል ሰገድ ካሳ ሁሌም ከልብ በጣም የማመሰግነው።
እኛም እናመሰግናለን። ዋው የዛሬ ቅዳሜ ከሰዓታችን በዚህ መልክ ጀምሯል። እንግዲህ ቀጣይ ሳምንትም 7696 ኬክ እያላችሁ የጻፋችሁ ኑልን። በአማን ፍሳጽዮን ጎዳና ሽር ብትን እያላችሁ ስትመጡልን ወደ ስቱዲዮአችን በክብርና በአክብሮት እንቀበላለን። ስለዚህ ለሁላችሁም ሰላም ጤናን እንመኛለን። ቅዳሜ ከሰዓት በዚህ መልክ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።